ናውጣና እናገኝ ዓለም አልተዘጋጀም ለዚህኛው አርሰናል ነው ምልሽ ገባሽ አይደል ከአምና አንድ ነገር ብቻ ነው ይዘን የመጣነው ምን እንደምንድነው ክሊን ሺት ገባህ አይደል አንድ ስለተሞከረብ ራሱ አንድ ኦን ታርጌት ስለተሞከረብ ተቃጥ ያለው ነው ምል ገባህ ዘንድሮ ዓላማችን ራያ እንዳይጮት ነው ገባህ አንድ በረኛ ነው ያለ እንዳይጎዳብን አይጮትም አትሞክርም ተረዳያለ 3-0 ክሊን ሺት እንዳለ ዓለምን ያስደነግጥንበት ፐርፎርማንስ ማ ሌሎች እዚህ ጋር ኮሜንት ላይ መተሽ ከመበጥረቅሽ በፊት መጀመሪያ የራስን ውጤት እይ ገባህ በቃው ለመጨረሻ ጊዜ ሊጉን አየኸው ነው ልከካውን በኋላ ይሄኛው ቦታ የኛ ነው ለአንድ ሳምንት አንወርድም ማናችሁም በ3 ጎል ዲፈረንስ የማሸነፍ አቅም የላችሁ ምድረ ዱቄቶች ኮቨንትሩ አይችልም ካልክማ ነገ ሆል ያሳያል ገባህ እሁድ ፉላም ያሳያል ኒውካስል ደግሞ እሱ ኒውካስል ሲለጠለጥ አላቀለ መናገር ማለት ቦርንማውዝ ያሳያል ተሳስቶ ማን ገባህ ሚኮስፐርስ ደግሞ አንቺ አናግርሽም ለውጥ ስለማታመጪ ማን በሜዳሽ ነው አንቺ የምትገረፊ ወርዘቀነርስ ምን ሆነ እኔ በቃኝ መናት ምንድን እነዚህ አዲስ አዳጊ እኮ ናቸው ኮቨንትሪ እንግዳ እንዲህ ነው የምንቀበለው ምን አይነት የፕሪሲዝን ብናሳልፍ ነው እንዴት አርጎ አርቴታ መልበሻ ክፍል ውስጥ ቢመክራቸው እንዴት እንግዳ እንዴት እንቀበላለን በጣም ነው የተናደድኩት እንዴ ሶስት ማግባታችን እንዴት ነው የቀጠቀጥናቸው ምንድነው ማን ኦዴጋርድ ሳካ ሆይ ጥቅ በስማ ምን አይነት ጨዋታ ነው የምንጫወተው አስባችሁታል ዞሊስ ምን አይነት ጨዋታ ተጫወቱ ወጣና ማለት ነው ከዛ ዞሊስን ተገላገለ ምናምን ሲሉ ኤዜ ገባ ማን ምንድነው ይሄ ቲም እኮ ኖርማል አይደለም እግዚአብሔር ነው ፌር አይደለም ከዛ አይ ምናምን ስትል ሜሪኖ ይገባላል ምንድነው እየተፈጠረ ያለው ማን ምንድነው እኔ አልገባኝም ምን አይነት የተባረከ ቲም ነው ያለ ሃቨርስ ነው ስትራይከራችና ከዛ እሱ ምናምን ዮኬሬስ ይገባላል ከዛ ደግሞ ህይወቱ ይበላሻል ምንድነው የሆነ ማን በቢቲ ማችን ቶፕ 4 እንጨርሳለን ዩናይትድን እንበልጧለን በቢቲ ማችን ማንም ሰው እንዳይከራከረኝ ከዚህ በኋላ ምን አይነት የሚያምር ጨዋታ ነው ይጫወት ኦዴጋርድ ማን ኦፍ ዘ ማች ነው ዛሬ ገብቷል ምን አይነት ጨዋታ ነው ያገባው ጎል አይኖስ ክራፊ ነው ግን አያገባንም ገብቷል ይሄ ነው ላለው ይጨመርለታል ማለት ይሄ ነው ትንሽ ፐርፎርም ማድረግ ሲጀምር ይሄው ሚነካው እንዳለ ወደ ጎል ወደ አሲስት ወልደግረፍ ወያለው ወልደግረፍ ዝም ብለህ ሰው ክለብ ትለጠልጣለ እንዴ ስነ ስርዓት የላችሁም እንዴ ምንድነው ደግሞ ከአዲስ ነው የሚጀመረው እኔ አልተዘጋጀሁም ነበር በቃ ፍሬም ምናምን አቋማ ምናምን አልተዘጋጀሁም ነበር ከአዲስ ነው የሚጀመረው ቀጣይ እንቆጣጠራለን ምናምን እሺ ከዜሮ ነው የሚጀመረው እንደዚህ የሚባል ነገር የለም 3 ነጥብንም ወሰዱበት ጎሉንም ወሰዱበት ከዜሮ ከአዲስ ብለን እንጀምራለን በአዲስ መልክ እንጂ ይሄ አይሰራም አይቆጠርም ምንድነው አረ አርሰናል ድን ይጠገብከው እንዴት ነው ግን አርሰናል እንዴ ጅንን ያልከው አረ ተው ግን ተው አረ ተው አትዝናናባቸው እዛው 2 ሳምንት በጉዳት የሚሰቀይ ልጅ ይገዛል አንተ ጭራሽ ወዲ ካርድና ሱት ተይዘኝ ነው የምታስገባው እንዴ ራይስና ሱት ዙቢቢ እንዴ አረ ክፍተት ዞሊስ እርግጥ ይኸውላችሁ አሁን ድጋሚ ጠይቃችኋለሁ ለዚህ ልጅ ፕሪሚየር ሊጉ ዝግጁ ነው ወይ ዝግጁ ናችሁ ለዚህ ልጅ አንተ እንዴት ነው የምትችለው ወይኔ ዛሬ እኮ ጎል ነው እንጂ ጠመመብሽ ማለት ነው ጎል ነው እንጂ ጠመመብሽ ረዙሊስ አሁን መጨረሻ ላይ የተቀየረው ቅያሪ ማለት ነው ይላችሁ ዙቢሜንዲ ኢዜ ሜሪኖ ምናምን ከገቡ በኋላ ያለው ፎርሜሽን ነው የገባው ሰው አለ የሆነ ፓርት ላይ ዞር ስትሉ ሃቨርትና ሜሪኖ ቀድሞ ባገባ እየተጫወቱ ነው ቀድሞ ኳስ ሲሰጡ ያገባ ነው ኢዜ ደስ ሲል መሀል ደስ ሲበዛ በቃ ታገኙታላችሁ አካግብቷል ወይ የሳካ ይቆያል ኦዴጋርድ እኔ አላቆም ካይሱላችሁ እኔ ኖርዌይ ደርሶ ከመጣ በኋላ እኔ ኦዴጋርድ አላቆም ግን ኦዴጋርድ ምንድነው የሚባለው አሁን ይሄ ሀቢቢ እህልዋቸው ልጠዋቸው ነው እንዳያሰባችሁት ማይ ብራዘር ማይ አርሰናል ይሄው ስናፈቀውና በቃ ስንፈልገው የነበረው ቲም ማለት ነው ማን ካፒቴን ማርቲን ኦዴጋርድ ሳታማክር ሳትነግረን የ2022 2023 ሆነ በቃልክ ሲቀጥል ክሪስቶዞሪስ የሚባል ልጅ ባየሁ ቁጥር እዚህ ጨዋታ ላይ ማርቲኖ ማን ነው ያ ጎረምሳ ማርቲኔሊ ምን ያክል በቃ እንደበደለኝ እስከዛሬ ነው ትዝ ያለኝ ከዛ ውጭ ቡካዮ ሳካ ካላፊዮሪ ቤን ዋይት በቃ ጸዴ ብዙ ፖዚቲቭ ነገሮች ያየንበት ጽድት ያለ ጨዋታ ማን እንደዚህ አይነት አርሰናል ነበር የናፈቀን ማለት ሴት ፒስ የናፈቀኝ ቢሆንም ኧረ አርሰናል አሁንም ያስፈራል ጋይስ
መድፈኞቹ አርሰናሎች በ2026/27 የእንግሊዝ ፕሪሚየር ሊግ የመክፈቻ ጨዋታ አዲስ አዳጊውን ኮቨንትሪ ሲቲን 3-0 ከነ ክሊንሺት ከድንቅ ፐርፎርማንስ ጋር ማሸነፍ በመቻል 3 ነጥብ በመያዝ ፕሪሚየር ሊጉን በድንቅ ሁኔታ መጀመር ችለዋል። ምን አይነት ፐርፎርማንስ ነበር የተመለከትነው? ሚኬል አርቴታ ያለው ስኳድ ምን ያህል ሌክዠሪ እንደሆነ በደንብ ያሳየበት ጨዋታ ነው ብዬ አስባለሁ። ከረፍት በኋላ እያንዳንዱ ወሳኝ ተጫዋቾችን ሲያሳርፍ ተመልክተነው ነበረ። ብቻ የአርሰናል ስኳድ ዴብዝ ራሱ በጣም የሚያስፈራ ነው። ጨዋታውንም ቀለል አድርጎ ነው 3-0 ኮቨንትሪን ማሸነፍ የቻሉት። ኮቨንትሪዎች የቻምፒዮንሺፑ ሻምፒዮን ነበሩ አምና። በጣም አስደናቂ ጉዞ ነበራቸው ከፍራንክ ላምፓርድ ጋር። ግን በመጀመሪያ ፕሪሚየር ሊግ ጨዋታ ከአርሰናል ጋር መገናኘት ማለት ድለቢስነት ነው ለኔ ማለት ነው። የአምና የፕሪሚየር ሊግ ሻምፒዮኑ ቡድን ዛሬም አሁንም ጥራቱን እንደተጠበቀ እንደሆነ እንደውም አድርጎ እንደመጣ ነው እያስመለከተን የሚገኘው ማለት ነው። እያንዳንዱ ተጫዋቾች የተለያየ ባህሪ ያላቸው፣ ሜዳ ላይ ደግሞ በጣም ለቡድኑ ጥሩ ጥቅም እየሰጡ እየተመለከትናቸው እንገኛለን። ለመድፈኞቹ አርሰናሎች 3 ጎሎች ማስቆጠር የቻሉ ተጫዋቾች ካይ ሃቨርትዝ እንዲሁም ደግሞ ቡካዮ ሳካና ማርቲን ኦዴጋርድ ናቸው። በዚህ ጨዋታ ላይ ዞሊስ የመጀመሪያውና ሁለተኛው ጎል ሲቆጠር በተለይ ያደረገው እንቅስቃሴ በጣም ግሩም ነበር። ቀጥተኛ አስተዋጽኦ ማድረግ ባይችልም ማለት ነው። ኦልሞስት ጎሎቹ መነሻቸው ከሱ ነበሩ ማለት ይቻላል። ግን በጣም ጥሩ እንቅስቃሴን እያሳየ ይገኛል። ማርቲን ኦዴጋርድም ጎል ማስቆጠሩ በደንብ ዘንድሮ በፕሪሚየር ሊጉ እንድንጠብቀው የሚያደርግ ይመስለኛል። አጀማመሩ በጣም መልካም የሚባል ነው። በዚሁ እንዲንቀጥል የሚጠበቅ አይነት ተጫዋች ነው። ክሊንሺትን ማስጠበቅ ችሏል። ዊሊያም ሳሊባ የለም፣ ምንም ችግር የለም፣ ይቀጥላል አርሰናል ማለት ነው። ኤኒዌይ በጣም አስደናቂ አጀማመር መድፈኞቹ አርሰናሎች ማድረግ ችሏል። 3-0 ጨዋታውን እንግዲህ ኮቨንትሪ ሲቲን በመርታት ነው ጅማሯቸውን ማድረግ የቻሉት። አዲሱ አዳጊው ቡድን ከመድፈኞቹ አርሰናል ጋር እንግዲህ ከባድ ፈተና ነበረ የጠበቀው። በጨዋታው ላይም እንደተጠበቀው ከፍተኛ የሆነ የበላይነት ተወስዶበት ተሸንፏል። ለማንኛውም ስለ ጨዋታው ምትላላችሁ እናንተ ሀሳባችሁን አጋሩኝ። የፕላስ ምልክቱ መጫ እንዳትረሱ። ይባስ አታምጣ ከዚህ በላይ ነው የሚባል ይህ ሁሉ መከራ የመጣው ይህ ሁሉ መለጥለጥ የመጣው አለማመስገናችሁ ነው ጋይስ። ይባስ አታምጣ አምኖ መቀበል ነው። ተመስገን ጌታዬ ማለት ነው ጋይስ። ምን አይነት አርሰናል ደግሞ ያየነው ዛሬ ጋይስ። እኔ እኮ ከ3 ጎል በላይ አጫውቱ ነው ደግሞ ግራ ያከበ አጫውቱ ቀይሮታል አውቶማቲካ። ምንድነው ላምፓርድ የምትባል ሰው እየደንቦ አናት ላይ ላምባበት በጣም ማንደድ ነበረ። ቀጥል ያርገህ። ምን አይነት አርሰናል ያየነው ጋይስ። ባይ ዘ ዌይ ስለ ዞሊስ ነው ስለ ዘላለም ብቻው ነው ቪዲዮ መሰራለት። የሚገርም ልጅ ነው ጋይስ። ኮንግራቹሌሽን ገነርስ 3-0 አሸንፋቸዋል። የመጀመሪያ የፕሪሚየር ሊግ መክፈቻችሁን 3 ነጥብ ይዛችኋል። በዚህ መሃልም እየተለጠለጠ እንደ ባሪያ እየተቀጣቀጠ ማሊያ እየሸጠ ነው። ኦሪጂናል ማሊያዎች እኔ ወንድማችሁ ነው ማደርሳለሁ። የትም ቦታ ይላካል። ስፔሻሊ አርሰናል ደጋፊው ነው። የመክፈቻ ጨዋታ አይተህ ማሊያ ያልገዛ አርሰናል ደጋፊ ካለ አንተ አርሰናል ደጋፊ አይደለም። ክፍለ ሀገር የትም ቦታ እንልካለን። አድራሻ ሰሚት ፍየል ቤት መደወል፣ ሳይዝ መናገር፣ ቀብድ ማስገባት የትም ቦታ እንልካለን። የዩናይትድ፣ የአርሰናል፣ የሁሉም ክለብ አለ። ያራዳ ልጆች፣ የሊቨርፑል ንጉሳውያን ክለባችን እሁድ ዕለት ይዘን እንለጠልጣለን። የዚህ ክለብ አለቃ ሊቨርፑል ብቻ ነው። ቆማጣ ሆኖ ራሱ አርሰናልን ያሸንፈዋል። እመኑኝ ዘንድሮ 3-0 ምንም እኮ የሚገርም ነገር አይደለም። እግዚአብሔር የሆነ ኤክስፔክቴሽን ነው። ሚኬል አርቴታ ሙሉ ፕሪሚየር ሊጉን ነው ኩክ የሚያደርገው። እግዚአብሔር ነው የምላችሁ እኔ አረ በሰም ምን አይነት በቃ ይሁን አይኖ ኮቨንትሪ ምን አልትል ነው አይደለም፣ እንደዛ አይደለም። እግዚአብሔር ምን አይነት ቡድን ነው ያለን። በቃ እንዴት አባታችሁ ነው ዴክላን ራይስ ተቀይሮ እስኪወጣ ድረስ አንተ በሰም the best midfielder in the world ለመባል ማለት ነው። ወደፊት ያሉትን ነገር ማስተካከል ነው የሚጠበቅበት። በዛሬው ጨዋታ የተመለከ እንት ፎርዋርድ ፓስ ተጠላለ። እግዚአብሔር ሉዊስ ስኬሊ፣ ካፒቴን ኦዴጋርድ፣ ዞሊስ የሚባለው ተጫዋች ማለት ነው። ቆይ ቤት እንግባና በስነ ስርዓት እንኖራበታል። እንዴት አባቱ ነው የሚችለው እግዚአብሔር። እንደ አንተ ቪኒሲየስ ምንም እኮ መቆጨት የለብንም። በጣም ነው የሚችለው እግዚአብሔር። ቡድናችን በጣም ነው የሚችለው። ክሊንሺት ኦብቪየስሊ ምንም የሆነ የተለመደ ነገር ነው ማለት ነው። ሶ በጣም አም ሶ ኤክሳይትድ አይ ስዌር ቱ ጋር ነው የምላችሁ። በጣም ደስ ብሎኛል። እንችላለን ነው የምላችሁ። በደንብ ኮፒ ሊንክ የአርሲኢ ፋሚሊዎች በደንብ ኮፒ ሊንክ። ምንድነው አርሰናሎች ደግሞ ምንድነው ሁሌ ጭክ የምትሉት? ማትገመቱ አትሆኑም እንዴ? ምንድነው እንደዚህ እንዴ? ፕሪሚየር ሊጉ ዛሬ ነው የሚጀምረው። ሞቅ አታረጉትም? እንደ ድሮ ተመርታችሁን አታሸንፉም? ምንድነው እንደዚህ ተስፋ የማያስቆርጥ ለደጋፊ ራሱ ደስ የማይል ነገር? ዞሊስ የምትባል ደግሞ አንተ ከቤልጂየም ሊጋ እንደ መጣው ምንድነው እንደዚህ ፐርፎርም ታደርገው በ34 ምናምን መተ እንዴ? እንደዚህ አይደረግም። ብልግና ነው ይሄ። ዞሊስ ተው እንዴ! አርሰናሎች ምንድነው እንዴ? ከኮቨንተሪ ጋር ነው። ምን ችግር አለው? አንዳንዴ ሞቅ ሸብረቅ አድርጉት እንጂ እየተደረጋችሁ እንደዛ ማድረግ ነው እንጂ ምንድነው እንደዚህ ችክ ማለት ገና ከመጀመሪያው ችክ። እሺ ወያለው አዲስ አዳጊ ቡድን አሸነፍኩ ብለህ ያዙ ልቀቁኝ
እንዳትል እኔ 2-0 ናቸው። 4-5 ጎል ከመግባቱ በፊት በ2-0 ቪዲዮ ልስራ ብዬ ነው ጋይስ። ላምፓርድ ሲጀምር እኔ የቼልሲ ተጫዋች እንደሆነ ማውቀው እስካሁን ድረስ ከመጀመሩ ነው አሰልጣኝ ሆነው። ላምፓርድ ራሱ አሰልጣኝ መሆኑን እኔ አላቅም፣ ከየት እንዳመጣችሁ አላቅም። ይሄ ኮቨንትሪ ሲቲ የሚባል ቲም እሱን አሸነፍኩ ብለው ያዙ ልቀቁኝ እንዳትል ሲጀምር ፕሪሚየር ሊጉ የጀመረ መስሎት ነው። አንዳንድ ሰው ውሸት ነው። ፕሪሚየር ሊጉ የሚጀምረው ነገ ማን ችሎት የፕሪሚየር ሊጉ ሀያል የዓለማችን ምርጡ ቡድን ማን ዩናይትድ ነገ 8:30 ሲጫወት ነው ማለት ነው። እስከዛው ዝም ብሎ ዋላ አይደል ሲጀምር በቃ ይቸች አቅማችሁ 3-0 እንደዚህ አይነት ሙዚቻ ቲም አግኝታችሁ 3-0 ኮልቭስ ያልተሻለ ቲም ማለት ነው። እዛ ቻምፒዮንሺፕ አሳክቶ መጥቶ ምንም መለ የሌለው ቲም ምን እንደሚያደርጉ ካያውቁ ምን እንደሚያደርጉ አያውቁትም። እግዚአብሔርን እኔ ኧረ በኢየሱስ ባለፈው እኮ ላስት ታይም ምንድነው ያበደ ቅጣት መታገብተው ነበር። ከዚህ ማች በፊት የነበር የሆነ ቀመር ቀመረን ቴሌግራም ላይ እየጠበቅናቸው ነበርና 96 ላይ ያበደ ቅጣት መሰንቅሮልን ዊን አድርገናል። ዛሬም ዊን አድርገናል ጋይስ። ቴሌግራማችን ነባስቲከሽ 700 በላይ ተከታይ ያለው ሊንክ ባይወዳልላችሁ ያበደ ዌብሳይት ካበደ ቦነስ ጋር ካበደ ጊቫዌ ጋር ካበዱ ትኬቶች ጋር ይዤላችሁ መጥቻለሁ። ቴሌግራምን ጆይን አድርጉ እና ይሄንን ቲም ከ3-0 በላይ ነበር ማሸነፍ የነበረባችሁ። አልቻላችሁ። እኔ ደግሞ ስለስንት እንደማሸንፈው አሳያችኋለሁ በቅርብ ጨዋታ አለኝ። ግን እስከዛ ድረስ በርንማውዝ ላይ ለማመድበታል እሑድ ማለት ነው። ይሄ የነቃችሁት ክለብ ምን አይነት አቅም እንዳለው ሲቲ ማን እንደሆነ እሑድ እናወራለን። እዚህ ሙትቻ ቲም ላይ 3-0 የጎል ብዛት ማስፋት አልቻልሽም። በጣም ነው ማዝነው። አም ሶሪ። እስቲ ሐሳባችሁን ኮሜንት ላይ አስቀምጡልኝ። ፎሎ ማድረግ እንዳይረሳ ጋይስ። ኮፒ ሊንክ ምናምን አድርጉት። አዘግታችሁ አርሰናሎች አካውንቴን ይሄን ፎሎ ማድረግ ግዴታችሁ፣ በጣም ግዴታችሁ ነው። ፎሎ አድርጉ። ይመቻችሁ። አርሰናል ከ25 ዓመት በኋላ ወደ ፕሪሚየር ሊግ የመጣውን ኮቨንትሪ ማለት ነው መምጣት እንዳልነበረበት እያሳየው ነው። ልኩን እያሳየው ነው። እንዲያው ዝም ብለን የቋጠሮ ሱሳችንን ለማርካት ገብተን ነበር። ያው 2-0 ስጥት እያደረጉ ረፍት ወጥተዋል። ዞሊስ የሚባለው ተጫዋች ግን ምን አይነት እግዚአብሔር አልጠበቅኩትም ለዚህ ይችላል ብዬ። ከዛ ሊግ መጥቶ ከቤልጂየም ሊግ መጥቶ በዚህ ልክ ፐርፎርም ያደርጋል ብዬ አልጠበቅኩትም። ማን ሶ ቴክኒካል በጣም ይቻል ተቾች ያምራሉ። በቃ አርሰናል በጣም ምርጥ የሆነ ፊርማ ነው ያገኘው ማለት ነው። በቃ በትንሽ ብር ያበደ በቃ እዚህ ጋር እሱ ላይ የሰሩት ምልመላ በቃ እግዚአብሔር አርሰናልን በዚህ በጣም አድንቄያለሁ። ትልቅ ገንዘብ ሳይወጡ በ34 ሚሊዮን ፓውንድ ብቻ የመሰለ ታለንት አግኝተውላል። ለማንኛውም 2-0 የምረፍት ወጥተዋል። ሉዊስ ስኬሊ ራሱ ሊወጣን የተባለው ልጅ ዛሬ እያፈላች ነው ማለት ነው። ለማንኛውም ሰከንድ ሃፍ ምን ይፈጠራል? ምንም አይፈጠርም። አርሰናል 1-2 ጎል ጨምሮ 4-0 3-0 አድርጎ ይወጣላል ማለት ነው። ለማንኛውም ይመቻችሁ። ተኝተናል፣ እኛ ይበቃናል። ምን ኮቨንትሪ ቻምፒዮንሺፕ እኮ አይደለም። የአርሰናል ጎል ቤቱ ጋር እንደሆነ ሳያውቁት ነው ያለቀው ጫወት። ምን አርሰናል ደግሞ ጭካኔ። እስኪ አሁን አዲስ አዳጊ ናቸው። ምን ነው እንዲህ ብታላምዳቸው? እንዲህ ነው እንዴ አዲስ አዳጊ የምትቀበሉት? አርሰናል እንዴ ይሄ ጥሩ አይደል? ተገቢ አይደለም። እውነት ይሄ ኮቨንት እኔ መቼ ነው የምገጥምሽ? አሁን እኔም ቸኮልኩኝ። እሺ አርሰናል የመጀመሪያውን ጨዋታ 3-0 አሸንፏል። ኮቨንትሪ በመጣችሁበት እዛው ቻምፒየንሺፕ ይሻላችኋል። እንዴ እንጮት አርሰናል ደግሞ ቻምፕ አረጋጋው እንጂ ምንሽ ነው አንተ ፕራይም ማን ሲቲ የሆነ መሰለኝ እኮ ከኮቨንትሪ ጋር ስለጨዋታችኋል። ስኳዱ የተሟላ ነው። ክርስቶስን እንዴ ሚድፊልድ ላይ ደነገጥኩኝ። ቤንች ቅያሪ ሲገቡ እንዴ እነዚህ ቤንች መሆን የነበረባቸው ናቸው እያልኩኝ እንዴ እነ ዙቢሜንዲ ቀይሮ አስገባ፣ እነ ማዱኪ ቀይሮ አስገባ። አንተ ኤዚ ያለ እኔ ስኬሊያ እግዚአብሔር ምን አይነት ፐርፎርማንስ እያሳየ እንደው ነበር። እዛው ጉማሬሽም አላችሁ እንግዲህ አስቡ። ባክፎርሙን ተውት፣ ሌላ ታሪክ። ሃቨርትስ አንታው ዩኬሪሽ አጥቂ ነው ትላለህ። ሃቨርትስ ባለበት በሚያስፈልጋቸው ታይም አለ ልጁ በጣም ኢንዲንግ ጎበዝ ነው፣ በጣም ፐርፌክት። እኔ ሌላው ይገርመኝ እኔ ዞሊስ አንተ በሳካ በኩል ማጥቃት እየቻልክ በዞሊስ በኩል እግዚአብሔርን ኦዲጋርድ ደግሞ ምን አይነት ፎርም ፕራይም ማን ሲቲ ልትመለሱ ነው። እኔ ዘንድሮ ፕሪሚየር ሊግን ማየት ፈልጋለሁ መጨረሻችሁን።
ግባና አውጣዋ ግባና አውጣው ጀማው ግባና አውጣው ተወዳጁ ተናፋቂው ክለቤ ሻምፒዮኑ ክለቤ አርሰናል ሲመለስ 3 ንጹህ ጎልና 3 ነጥብ ሰጠኝ እጅግ ከሚያምር አጫውት ጋር ማንዬ ሴልፊስ ለምኔ ማንዬ ምንም አባቱ አይሰራልኝም ይወላ አምና ስትዘባረር ለነበርክ በሙሉ አሁን ቀለል ያለ ባጫውቱ ረገድ የተቀየረ እንዴት አይነት ያማረ ኳስ አሳይቶ 3 ንጹህ ጎል ቀርቀሮ ማለት ነው አሁንም ቢሆን እኔን የሚሳፈጠኝ የሚቀናቀነኝ ሊጉ ላይ ማንንም የለም የሚል ቆፍጠን ያለ መልእክት አስተላልፎልሃል ጀነራሉ ደግሞ አርቴታ ነው ተጫዋቾቹ ደግሞ ሳካ ኦዲጋርድን ጨምራ ይወል አዲሱ ፈራሚ ዞሊስን አይታኸዋል ማንዬ ኒኩለር ባለው ማን ጀማው ደስታችን ተመለሰ ከፕሪሚየር ሊግ ጋር እንኳን ደስ አላችሁ በቃ ኳሱም ተመልሷል ደስታችንም ተመልሷል ከዚህ በኋላ በየሳምንቱ ፌሽታ ነው ደስታ ነው በቃ ማክበር ብቻ ነው ከኛ የሚጠበቀው ማንዬ 3 ነጥብና 3 ንጹህ ጎል ይያለው ማናባክ መተ እንደምታወርደኝ አይሃለሁ ከዛሬ ጀምሮ ማለት ነው ምክንያቱም የፕሪሚየር ሊግ ዋለቃ እኔ ከኔ ውጪ ማንንም የለም አባ ማንንም የለም ዋንጫው ግን የማን ነው እንዳትለኝ እኔን እየተኮስኩ ነው አስወልውዬ መድፌን ሚሞክረኝ ካለ ይምጣ የታባቱ 1-2 ሲገረፍ ይቆማል ባናቱ በሏተ አሁንም እየቋጠርክ ነው አርሴ ተመልሷል ነው ምድረ ቅሪ ላሁላ ቺኔኬ ብሏል ሆሆ ይገባዋል ቃል ኤኒዌይስ ግን ጥሩ የሚዝ ይወጣል እንደዚህ አይነት ስትሮንግ የሆነ ነገር ነው በቃ ማሳየት ያለባችሁ አሁን ኮቬንትሪ ነው ምናምን መባሉ አይቀርም ነገር ግን ማየት ያለባችሁ ነገር ቢኖር ስትሮንግ ሆነው ከቤንችም ተጫዋች ቀይረው ኮምፎርታብሊ ጨዋታው እንደዚህ ሲያውት አድርገህ ስትወጣ በጣም ኤክሴፕሽናል መሆን አለብህ ብቻ እዛ ጋር ስንመለከተው ጨዋታው ላይ እኔ ጎሎቹን ሃቨርትዝ ሳካ ኦዴጋርድ ሁሉም ምርጥ ነበሩ ግን ዞሊስ የተባለ ልጅ ምን እያበሉት ነው ገና አሁን አንዴ የመጣው ረጋ በልጅ ብሮ እንዴ ማርቲኔሊ ለምደን አንተ እኮ ጓልክ ትንሽ ረጋ ባይዞ ግምቶቻችን ኦሬዲ ጀምሯል በሚገርም ሁኔታ ቴሌግራም ቻናሉን መቀላቀል እንዳይረሳላችሁ ነው በዚህ በኩል ማስቀምጥላችሁ ሴፍቲ እያላችሁ ሰርች አፕ ያደርጋችሁ ታገኙታላችሁ ወሳኝ ነገሮች ቀመሮች ነገም ስለሚለቀቅ ጆይን አድርጋችሁ መጠበቃችሁ እንዳረሱ እላችኋለሁ እንቀጥል በጣም አደገኛ ክርስቶስ ዞሊስ አድንቄልሻለሁ ብቻ ኤኒዌይስ ሃቨርትዝም አጌን በጣም የሚገርም ወልድ አፕ ላይ ሲጮትላችሁ የነበረበት መንገድ ዮከሬስ ፈጣሪ እርዳ ልነግርህ የምችለው ሊያሰልፍ የሚችለው በቃ ፈጣሪ ከረዳህ ብቻ ነው በምንም ተአምር ሃቨርትዝ እንደዚህ አይነት ወልድ አፕ ላይ እያሳየ የሚገኝበት ቦታው የሚጠብቅበት መንገድ እንደዚህ አይነት ነገር እያራመደ በጣም የሚገርም ነው ለዚህ ጨዋታ ብቻ አይደለም ተደጋጋሚ ጨዋታዎች ነው ነግራችሁ ለጀርመኒ እንዴት አሪፍ እንደነበር ስላዩት ዓለም ዋንጫ ላይ እና ሃቨርትዝ እንደዚህ መመለስ የሚችል ከሆነ በስራ መጮህ የሚችል ከሆነ he might be something good I guess የተሻሻለ እየመጣ በፊት በጣም ቴረብል ነገር አሳይቶ ነበር ግን የተሻሻለ ነው እንደዚህ መሻሻል ከቻለ ዮከሬስ ሜዳም ላትነካ ትችላል ኤኒዌይስ ሳካም በጣም አሪፍ ነበረ ማዱኬ ስፓት የሚያዘ ምናምን የለም እያለው ነው ዞሊስ ደግሞ የግል ያደርገዋል ሊፍቲንጉን እያለ ነው በጣም ጓጓ በዝቷል እና ኦዴጋርድ ደግሞ ወደ በፊቱ አቋም የተመለሰ ይመስላል 2023 የምናውቃት ኦዴጋርድ የተመለሰች ይመስላል በጣም የሚገርም ነው ብቻ አርሰናል ቬሪ ስትሮንግ ስታርት ምንም ጥያቄ የሌለው አላስሞክሯቸውም ሁላ የሚገርማችሁ ቶታል ኮንትሮል ኖሮት ራሱ አይደለም ኦብቪየስሊ በጨዋታ ብልጫ ላይ 70% በላይ ፖዚሽን ኖሯል ብዬ ገምታለሁ አርሰናል ነበረው አካባቢ አይ ቢሊቭ ሶ እና ግን ያቺ 30%ን እንኳን ኮቬንትሪ እንዳይጠቀሟት እንዴት ሸታውት እንደሚያደርጓቸው ቦታቸው የሚይዙበት መንገድ ኮምፓክት የሚሆኑበት መንገድ የዛን ደግሞ ሃይ ላይ ጠብቀው ላይክ ሚድ ብሎክ ይዞ አይደለም ሎ ብሎክ ይዞ አይደለም በጣም ከሚድ ወደ ሃይ ብሎክ የሚባል ነገር ይዞ ነው አርሰናል ሲንቀሳቀስ የነበረውና ቬሪ ጉድ ፐርፌክት እንደዚህ ሆኖ መጀመር ነው የሚያዋጣው ፕሪሚየር ሊጉ ይጣጣፋል አሪፍ አጀማመር እየተመለከትን ነው እያሞገስን ነው እኛም ጓ እንላለን ብለን እንጠብቃለን ይመቻችሁ አርሰናል 3-2 አሸንፏል ይህ ሰውዬ ግን ይለያል እኔ ኦንም ኦፍም ፒች ቡድኑን እየመራበት ያለው መንገድ አስተዳደራዊ ሁኔታው እንደኔ ያዩት ኮቬንትሪ ትልቅ ቡድን ሆኖ ላይሆን ይችላል ግን በቃ ጌሙ ማኔጅ የሚያደርግበት መንገድ በጣም ይለያል 60 ጊዜ በፕሪሚየር ሊግ ብቻ 2-2 በሜዳቸው እየመሩ እንዲወጡ አድርጓል በሱ ስርወ መንግስት ሚኬል አርቴታና 59ን አሸንፎ አንዳቻ ነው የወጣውና ፈርስት ሃፍ 2-0 60 ጊዜ እንዲመሩ ማድረግ ራሱ በራሱ ትልቅነት ነውና ብቻ ስለ ዞሊስም ማውራት አለብን በጣም 7 የሙከራዎች ላይ ተሳትፎ አድርጓል በጣም ጥሩ ፍሉዲቲን ያየውበት ኦዴጋርድ ማን ኦፍ ዘ ማች ይመስለኛል ብቻ ሁሉም ምርጥ ነበሩ
እስኪ እናንተ በጣም ጎበዝ ነን ካላችሁ ስኬሊን ስጡን። እስኪ በቃ በጣም ጎበዝ ነን ካላችሁ ስኬሊን ስጡን። በቃ ምን ችግር አለው? እናንተ ዞሊስ ያላችሁ ራይስ አላችሁ፣ ገና ቡርኖ ጉማሬጅ አለ። እስኪ በቃ እናንተ ጎበዝ ከሆናችሁ ስኬሊን ስጡን። በቃ ዝም ብላችሁ ስኬሊን ስጡን። በቃ እኛ ሌላ ምንም ከእናንተ አንፈልግም። ዝም ብላችሁ ስኬሊን ስጡን። በቃ ያው ምንም ማድረግ አይቻልም፣ ግን ዝም ብላችሁ ስኬሊን ጣል አድርጉልን። በቃ እኔ እስከዚህ ሰዓት ያየሁት ስኬሊን ለማየት ብዬ ነው ቁጭ ያልኩት። በቃ ዝም ብላችሁ ስኬሊን ስጡን። በቃ ከቻላችሁ የማይደብራችሁ ከሆነ ዝም ብላችሁ ስኬሊን አስነኩን። በቃ እግዚአብሔር እኛም አንቋጥርም። ዝም ብላችሁ ስኬሊን ስጡን። እሺ እንግዲህ ፕሪሚየር ሊግ ተመልሷል። አርሰናልም 3-0 ኮቬንትሪ ሲቲን በማሸነፍ ጀምሯል። ቆንጆ ጨዋታ ነው። ዛሬ ኢንጆይን ያደረኩት ኒውትራል ሆኜ ነው የተመለከትኩት ይህንን ጨዋታ። ቋጠሮ መቼስ በመጀመሪያ ሳምንት አይጀመርም አልዋሽም። ኮቬንትሪ ሲሄድ በጣም ደስ ይለኛል፣ ሊያጠቃ ሊያገባ ምናምን። ለማንኛውም ግን ስለ ጨዋታው ስናወራ ክሪስቶስ ዞሊስ ይቺ ልጅ በጣም ምርጥ ልጅ ነች ማለት ነው። ቋሚ 11 ውስጥ እንደምትዘልቅ አልጠራጠርም። በጣም አሪፍ ነገሮችን ነው የሚሰራው። የሚያሻማቸው ኳሶች ምናምን በቃ የአሲስት ሰው ነው። ጎልም ይጀምራል ብዬ አስባለሁ ካልቋጠርን ማለት ነው። ሌላኛው ሉዊስ ስኬሊ የሚገርም ሚድፊልደር። በስመ አብ አንተ እኔ እሱን ኢንጆይ ማድረግ ጀመርኩኝ። አይፈራም፣ ኮንፊደንስ አለው። ኳሱላ ሲሰጠው ምንም ክራውድድ የሆነ ፕሌስ ላይ ራሱ ኳስ ሲሰጠው ዘና ብሎ ወይ ተርን ያደርጋል ወይ ጀርባውን ይሰጣል። አይቀማም። በጣም ነው የሚችለው። ያ የዲሲፕሊን ችግር ያለበት ቀይ ካርድ የሚበላው ሉዊስ ስኬሊ የለም። እሱ አላቅም፣ ግን ኳስ ትችላለች። ግን እውነቱን እናውራ ከተባለ 3 ልክስክስ ያለ ጎል ምንም እያለቃቀስክ ነው አትበሉኝ። ግን የመጀመሪያው ሌፍት ባኩ ሲያግማማው ተቀምቶ ሀቨርትዝ አገባ ምና አሪፍ ጎል። ስቲል አቀባዩና ጨራሹን ክሬዲት አልነፍግም። ሌላኛውም የተከላካይና የበረኛ ስተት ቡካዮ ሳካ ስታር ቦያችሁ ላይ እግሯ ላይ ወደቀላት አገባች። ሶስተኛው ደግሞ የሞተ የቀሸመ በረኛ ማለት ነው። ኪፐር ሀስ ቱ ዱ ሞር ምናምን አለ ኮሜንታተሩ ራሱ። ግን ኤኒዌይ ምንም ነገር ለማጣጣል አይደለም። አርሰናል ችሎ በጣም በልጦ ነው ያሸነፈው። መቻቹ ገና ከበድ ያለው አለ። አርሰናል 3 ኮቨንተሪ 0። ምንድን ያደረግነው? ካቆምንበት ነው የቀጠልነው። ምልህ ይሄ ቡድን እንዴት ነው የሚያምረው! እንዴት ነው የሚያስፈራው! ለጠላቶች እንዴት ነው የሚያምረው! ለወዳጆች ለደጋፊዎች አርቴታ እናመሰግናለን። ይህን የመሰለ ስኳድ ስለሰጠህን፣ ይህን የመሰለ ቡድን ስለምታሳየን እናመሰግናለን። በየሳምንቱ የምትዝናኑበት የምትደሰቱበት ፕሪሚየር ሊግ ተጀምሯል። አርሰናል ደጋፊዎች ብቻ ነው ይሄ። እንኳን አደረሳችሁ ለዚች የተቀደሰች ቀን። መልካም አዲስ አመት፣ መልካም አዲስ ሲዝን ይሁንላችሁ። ተጀምሯል። 3-0 አሸንፈናል። አርሰናል የመጀመሪያ 3 ነጥቡን አግኝቷል። ሰዎች ኮቨንትሪ 3-0 በማሸነፍ እንግዲህ በኤምሬትስ የመጀመሪያ 3 ነጥቡን ማግኘት ችሏል። ጎሎቹንም ሃቨርትዝ፣ ሳካ እና ኦዴጋርድ ነው ያገቡት። ኤንቪዲዮ አርሰናል ደጋፊዎች በሙላ ኩላችሁ አርሰናል ደጋፊዎች በሙሉ እንኳን ደስ አላችሁ። ማንቼ ለሚበለው ዋንጫ አዳሚ ሜዳ ከሜዳ 90 ደቂቃ ሙሉ ይሯሯጥላል ነው። እኔ እንደ መሾር ነው የምቆጥረው ማለት ነው። እስኪ ወደ ጨዋታው እንመለስ። ኮቨንትሪ እኔ ወራጅ ናችሁ ብዬ ቃል እገባላችኋለሁ ማለት። አርቴታ ደግሞ ምን ብሎ ነበረ? ምንድን ነበር ያለው? ይሄን ፕሪሚየር ሊግ ዋንጫ ላይ ዲፌንድ ታደርጉታላችሁ አይነት ነገር ሲባል ፕሪሚየር ሊግ የበላቲም ያው ዲፌንድ ነው እንደዛ ነበር የሚባለው። አታክ ነው ያለው። አታኩንማ እየተመለከትን ነው። ቲምበር ያንተ መጎዳት ያን ያክል አሳሳቢ እንዳልሆነ እየነገረን ነው። ቤንዋይት አትችልም እኮ ነው ሲሉ የኖሩት። ቤንዋይት ምን ሆነ ነው እንደዚህ የምትጫወትላቸው? ምን ሆነ ነው የሚቆላ? ቤንዋይት የሚገርም ሆኗል። የአራዳ ልጆች አታኪንጉ ላይ እኔ የማውቀው ነገር ነው። ቤንዋይትና ካላፊዮሪን ከተጠቀመ አርሰናል በጣም የሚገርም ነው የሚሆነው አታኪንጉ ማለት ነው። ዞሊስን ቀደም ብዬ ረፍት ላይ ሳወራ ነበር። የሚገርም ተጫዋች ነው። ነገር ግን ኮቨንትሪ ማሸነፍ የፕሪሚየር ሊግ ዋንጫ ይሰጣል። እሱን እንመለከተዋለን ማለት። ነገ እኔ ሄል ሲቲን ሳሸንፈውም የፕሪሚየር ሊግ ዋንጫ እበላለሁ ማለት ነው። እንደዛ ከሆነ እንደዛ ግን አይደለም። የፕሪሚየር ሊግ ዋንጫ እንዴት እንደሚበላ 1 አመት ልምድ ያለው ሳይሆን በጣም ብዙ አመት የበላ ነውን እኛን ጠይቁ። ስለዚህ የፕሪሚየር ሊግ ዋንጫውን ማንቸስተር ዩናይትድ ስለሚበለው ብዙ ባት ደግሞ ባይነኝ። ሼር፣ ኮፒ፣ ሊንክ፣ ሪፖስት እስኪ እያደረጋችሁ ይመቻችሁ። ሲጀመር ነው ማነኝ 90 ሙሉ ደቂቃ ትሬኒንግ ለማየት ቁጭ እላለሁ። ትሬኒንግ እንደው እኮ ሰምተውናል መሰለኝ። ተዋቸው ቀዝቀዝ አሉ እንጂ ከዚህ በላይ ብዙ ጎል ነበር። ለማን ጉርባ ኦዲጋርድ አከማከም ጠበታ ጉርባ ዲሲ ጃዴራ ዲሲ እንዴ! ኧረ በስመ አብ! የዚህ ተጫዋች ሸይጣን ተነስቶበታል ነው ማለት። አጃይብ ነው። ለማንኛውም ማለት ነው ኦዲጋርድ ከፕሪሲዝን ጀምሮ አፍልታለች ነው የምላችሁ። በነገራችን ላይ ከዚህ ቀደም ኦዲጋርድን ስትሉ የነበራችሁ የአርሰናል ደጋፊ ዘንድሮ እጃችሁን በአፋችሁ እንዳያስጭናችሁ። ከመሬት ነው የምላችሁ። በጣም ልዩ የሚገርም ፐርፎርማንስ ነው ዛሬ የተመለከትኩበት ማለት ነው። ከፕሪሲዝን ጀምሮ ይሄ ተጫዋች በጣም ዞሊስ፣ ቡካዮ ሳካ በዛሬው ጨዋታ አብዛኛው ተጫዋች ሁሉም አሪፍ ነበሩ ማለት ይቻላል። አርሰናል እንግዲህ መርሃ ግብሩን ከፍቶ 3-0 በሆነ ውጤት
ኮንቨርተሪን አዲሱን አዳጊውም አሸንፏል ማለት ነው። ባልተሳካም ይመቻችሁ። ያለፈው ዓመት እንግዲህ ደባሪ ጨዋታ አርሰናል ጨዋታ ስትሉ የነበራችሁትን ከይቅርታ ጋር ሰምተነዋል። እንደ ባለፈው ዓመት ብንጫወት ይሻላችሁ ነበረ። አሁን ምንም ማድረግ አንችልም። ኦዴጋርድ በአዲሱ ሲዝን እሳት ሆነና ስንል በረኛ ላይ አስደግመህ ትመጣለህ። አንተ የመታውን ኳስ በረኛ እንዲህ ሁለቴ በተከታታይ ጨዋታ ላይ ዶናሩማን ሽጠ፣ ዛሬ ደግሞ በረኛው ጭራሽ እንዲህ እያየው እጁ አልታዘዘው። ምንድነው ይዘብን የመጣው? ባላ ክለብ ብሩጅ አርሰናልን ክሰስ፣ እኔ እመሰክርበታለሁ። አርሰናል ላይ ዘርፎሃል ብዬ ማለት ነው። የራይስን ክፍያ ካልተፈጸመባችሁ ሙሉ የአርሰናል ደጋፊ እኛ ግፍ እንዲሰራ የአርሰናል ደጋፊዎች አንፈልግም። አጥቂ ጉድህ ፈላ። ሊያጋልጥህ ዞሊስ የሚባል ጨዋች መጥቷል። ብራዘር ምንም ረጅም ንክኪ ምናምን የለም። ላጣርጎ ይሰጣል። ያኔ የአርሰናል ጨዋቱ ለአጥቂ አይመችም ነው። አሁን ግን ካልቻልክ አበቃልህ። ዞሊስ የሚባል ሰውዬ ከክለብ ብሩጅ ለምርመራ መጥቷል። አባቴ በደንብ ኮፒ ለንዲ በተጫዋች ሁሌ እንዲህ ከተጫወታችሁ አንጣላም። በነገራችን አንጣላም። በቃ ማሸነፋችሁ ሊደብረኝ ይችላል እኮ ግን አምና እኮ ይኸውልህ ምን የምቃጠለው ምናምን ጥላቻ አለብህ ምናምን የምትሉኝ ለምን እንደሆነ ታውቃለህ? ማን ነው ስታሸንፉ ማሸነፋችሁ የሚያናደኛል፣ ጨዋታው የሚያናደኛል። ሀራም ፉትቦል እየተጫወታችሁ ስታሸንፍ ቅጥል እላለሁ እና አሸንፋችሁን መጥቼ ወቅሳችኋለሁ። የዛኔ እንጣላለን። ገብቶሻል? አሁን ግን ጥሩ እግር ኳስ ካሳየ ቢያንስ ጨዋታው ያዝናናኛል ነው ጎምላለው። ገብቶሻል? በጨዋታው ዝናናለው፣ በውጤቱ ላልዝናና እችላለሁ። ገብቷል? ሲጀመር ራይስ፣ ኦዴጋርድ፣ ማነው ስኬሌ፣ ካይ ሃቨርትዝ፣ ሳካና ዞሊስ ገብተው ጥሩ እግር ኳስ ላታይ አትችልም። በቃ በጣም ፍሎ ያለው ኳስ ነው የምታየው። ዞሊስ ኳስ ቶሎ ነው የምትለቀው። ውሳኔዎቿ በጣም የውሳኔ ተጫዋች ነው። እኔ ወድጄዋለሁ ማለት ነው። የአርሰናል ስኳድ ዴብዝ አስጊ ነው እንዴ! ተቀይሮ የገቡትን ተጫዋቾች በጣም በቃ ስኳድ በጣም ጥልቀቱ የሌለ ስምጥ ሆኗል ነው። ዳሎል በሉት ስምጠቱ። ትንሽ ጋብርኤልን ያለ ሳሊባ ማየት ትንሽ የሚረብሽ ነገር አለው። ብቻ ጥሩ ፍራንክ ላምፓርድ ግን ዝም ብሎ ማለት ነው ወደ ፕሪሚየር ሊግ እያሳደገ ድጋሚ እየወረደ ቢያሳድግ አሪፍ ነው። የሆነ የሚቀረው ነገር አለ። እኔ የቼልሲውን ፍራንክ ላምፓርድ በጣም ነበር የምወደው፣ ግን የሆነሽ የምትቀረው ነገር አለ። ብቻ እስቲ እናንተን ሀሳብ ደግሞ ኮመንት ላይ። እነዛ ሲተብቱብን የነበሩ ህጻናቶች ዋጋቸውን ያገኛሉ። በተለይ ደግሞ ፂማም የሆኑ የሲቲ ደጋፊዎች ሲያፈሉብን ነበር እና አሰልጣኝ ማጣትና ቲም እንዴት አዛ እንደሚሆን ታይዋለህ። እንዴት አንድ አሰልጣኝ እንዲህ ሹሩሩ ብሎ ዋንጫ ሲሰጥ እንደነበርና ከዛ በኋላ ገደል ስገባ ያለውን ስሜት ትረዷለህ። ይሄ ገና ነው። ይሄ ምንም አይደለም። የአርሰናል ሽንፈት ገና ምንም አይደለም። አልቀመስኩም። ገና ታይዋለህ። ሲዝኑ ረጅም ተራራ ነው የሚሆንብህና ታይዋለህ። ለመናችሁ ከዚህ ቡድን ጋር የሚፎካከራለ። አሁን በማንቸስተር ሲቲ እና በኮንቨንትሪ ሲቲ መካከል ያለው ልዩነት ምንድን ነው? ሲቲንም 3-0 ይህንም 3-0 ዞሊስ ብለው ኮቫርስኬሊያን አስገቡት። ይሄ እርጉም ተነስቶበታል። የኮባ ሽጉጥ አረገው እኮ ጎሉን እንደዚህ ማለት ፒኤስጂ ላይ ሲቲ ላይ ኮንቨንትሪ ሲቲ ገና ይሄ ሴጣን ቁራጭ እዚህ ቲም ላይ ይገባል። እኔ በቃኝ። 3 ኮቨንትሪ 0 ፕሪሚየር ሊጋችን ተመልሷል። 3-0 በጣም የሚያምር ጌም ነበረ ለአርሰናል ማለት ነው። በጣም ኮንፊደንሳቸው ይታያል። ባይዙ ሻምፒዮን መሆናቸውን የዚህ ዓመትም እንበላለን የሚል በጣም ከባድ ኮንፊደንስ የአርሰናል ተጫዋቾች ላይ ያለው ኮንፊደንሳቸው በጣም በእርጋታ ጌሞቹ ጎሎቹን ራሱ ካያችሁ በእርጋታ ነው። ለማንኛውም ሃቨርት፣ ሳካ እና ኦዴጋርድ ነው ያገቡት ጎሎቹን። ዞሊስ በጣም አስገርሞኛል። የሚገርም ቢዝነስ ብየዋለሁ። አልጠበኩም ከአርሰናል እንደዚህ አይነት ስማርት ነገር፣ ግን በጣም ነው የሚችለው። በቃ ቀዩ ዶኩ ማለት ይችላል። በጣም ድሪብል ያደርጋል፣ ቻንሶችን ይፈጥራል እና ፍጥነቱ በዛ ላይ ልጅ ነው ተመልሶ ይከላከላል። ኤኒዌይ ልጅ እንኳ አይደለም ግን በጣም አሪፍ ነው። ለማንኛውም በጣም አሪፍ ጌም ነበረ በአጠቃላይ ለአርሰናል። እኔ በዚህ ጌም አልቋጠርኩም። የቋጠራችሁ ሰዎች ካላችሁት መጀመሪያ የኔ ቲም መጫወቱን ማረጋገጥ አለብኝ። ለመቋጠርም ምናምንም ለማለት መጀመሪያ የኔ ቲም ለፕሪሚየር ሊግ ዋንጫ ለመፎካከር ብቁ ነው ወይ የምለውን እርግጠኛ መሆን አለብኝ። መጀመሪያ ሲጀምር እኮ ያው ፕሪሚየር ሊግ ሲጀምር እኔም ዋንጫ በላለሁ ብዬ ነው፣ ሁሉም ከዜሮ ስለሚጀምር ማለት ነው። ግን መጀመሪያ ቲማችንን እርግጠኛ መሆን አለብን። በዛ ላይ ኳስ ስለናፈቀን አሁን ጀስት ቺል እና ኳሱን ማጣጣም ነው ያለብን ብዬ ነው ማስበው። ስለ አርሰናል ምን ተሰማችሁ? የአርሰናል ደጋፊዎች እንኳን ደስ አላችሁ። የኛ ደግሞ ይቀጥላል። ከነገ ወዲያ ነው ሲቲ፣ ነገ ዩናይትድ ምናምን አለ። ለማንኛውም ይመቻችሁ። በጣም አሪፍ ጌም ነበር። ፕሪሚየር ሊግ ስለተመለሰ ደስ ብሎኛል። በአጠቃላይ ገና ለገና አዲስ አዳጊ ምስኪን ቡድን አገኘው። ምንድነው እንደዚህ መርገጥ? የምን መጨፈላለቅ ነው? ተረጋጉ እንጂ
እኚህ እኮ ገና አዳጊ ናቸው። ገና አያውቁትም፣ ነገሩን አያውቁትም። ተረጋጉ እንዴ ማለት እንዳንቋጠር አድርጋችሁ አልቋጠርኩም። እንደምታሸንፉ አውቃለሁ። ግን ምንድነው እንደዚህ መጨፈላለቅ? የምን መርገጥ ነው? ተረጋጉ እንዴ። ግን አላማራችሁኝም። ለማንኛውም ማለት ነው ማንቸስተር ይቅደም ብለናል።